ግን መኩዬ ይሄ የቦክስ ስፖርት በጣም ከፍተኛ የሆነ ምግብ ይፈልጋል ይባላል። አንተ ምግብ ላይ እንዴት ነህ? ፍራሽ አውርደን እንቀማለን ነው ይባላል። ምግቡን እንቀማለን ነው እንበላለን አይባልም። ለሊቱን ሙሉ ስንበላለን። ይሄ ቦክስ ስፖርት እንደ ተመልካች ሆነ ስታየው አንዳንድ ጊዜ እጅግ በጣም ከባድ ነው። እንደው በምን ቀን ነው እንደው ወደዚህ ስፖርት የመጣሁት ብለህ የተማረርክበት ጊዜ የለም? ከውድድሩ ይልቅ ኪሎ ማውረዱ ነበር የሚያሰቃየኝና በህይወት ላይ በተፈጠረው ክፍተት ወይንም በህግ ቁጥጥር ስር መዋል እዛ የነበረው ነገር ያው በጣም ከባድ ነበር የነበረው። እዛ በሄድኩበት ጊዜ እናቴ ታማ ነበረ። እኔ በሄድኩ ብዙ ቀን አልቆየችም፣ ያው አረፈች። እድሉ ይሄ አልነበረም። ከፍተኛ ቦታ ላይ የሚደርስ ተጫዋች ነበረ። በጣም የሚገርም ብቃት፣ የሚገርም ችሎታ ወይም ደግሞ ኦሜድላን እኛ ከያዝን ጀምሮ ውጤታማ ክለብ ነው። ዋንጫዎችን ያመጣል። ተወዳዳሪ ክለብ ነው። የሄድክበት ሀገር የት ነው? ምን አይነት ውጤት ይዛችሁ መጣችሁ? 2 የብር ሜዳሊያ ይዤ መጥቻለሁ። ይሄ በጣም ከባድ ውጤት ነው። በጣም ትልቅ ውጤት ነው። ሞራል የለም እንደ ሀገር በጣም የሚደነቅ። ከአንድ ወር በፊት በነበረው የኢአብኮ ጌምስ የምስራቅ አፍሪካ የፖሊሶች ጨዋታ ላይ ወርቅ እንዳመጣ ብዙ ነገሮችን ያደረገ አሰልጣኝ ነው። ግን መኮንን ትላንት ካለፈበት ሳይሆን ዛሬ ከቆመበት የምፈልግበት ወይንም ያሰብኩበት ደረጃ ደርሻለሁ ብሎ ያምናል። ከዓመት ዓመት ተሸጋግሮ በህይወት ኖሮ እቅድ ሰምሮ ትልቅ ሆኖ በእድሜ ገፍቶ ሲሳያይቶ ወልዶ አፍርቶ በምድር ሲኖር ምኞት በስቶ ግና እንደ ጤና ምን ተገኝቶ ጤና ስንሆን እንደዚህ ሰብሰብ ብለን እናደንቃለን፣ እናከብራለን። ዛሬ ፈረንሳይ ለጋሲዮን ተገኝተናል። አንድ ሰው ልናከብር ልናደንቅ። ኢንስፔክተር መኮንን ጌታቸው ይባላል። በኦሜድላ ወይም በፌዴራል ፖሊስ የቦክስ ስፖርት አሰልጣኝ ነው። ቀደም ባሉት ዓመታት አለበት ክለብ አልፎ ለኢትዮጵያ በበርካታ መድረኮች ላይ አኩሪ ውጤቶችን በማስመዝገብ ሀገሩን ከፍ ብላ እንድትጠራ ያደረገ ድንቅ ስፖርተኛ ነው። በቅርቡ እዚሁ አፍሪካ ውስጥ በተደረገው የቦክስ ውድድር ላይ የቦክስ ተወዳዳሪዎችን ይዞ በመሄድ ለውጤት በቅቶ ተመልሷል። የፈረንሳይ ልጆች አብሮ አደጎቹ እንዲሁም አሜሪካ ሀገር የሚገኘው አቶ ያዕቆብ ውበት የሚባል በጎ አድራጊ ኢትዮጵያዊ ይህንን ድንቅ ስፖርተኛ ለማክበር ዛሬ እዚህ ተሰባስበናል። ኢንስፔክተር መኮንን ጌታቸውን ወደ መድረክ ጋብዛለሁ። ኢንስፔክተር መኮንን ጌታቸው እንኳን ለሀገር በሰላም አበቃ፣ እንኳን ደህና መጣ። ዛሬ እንግዲህ የፈረንሳይ ልጆች አብሮ አደግ ጓደኞች እንዲሁም ደግሞ በስፖርት ክለብ ውስጥ አብረ የምትሰራው የስራ ባልደረቦች አንተን ለማክበር ባዘጋጁት መጠነኛ ፕሮግራም ላይ ተገኝተን ነው ይሄንን ቃለ ምልልስ የምናደርገው። ለመሆኑ መኮንን የተወለደ የታደገ ከዛን ጀምር እስቲ። መኮንን ተወልዶ ያደገው ፈረንሳይ ለጋሲዮን ልዩ ቦታው ደበላ ሜዳ የሚባል ቦታ ነው ተወልጄ ያደግኩት 11 ቀበሌ። በጣም ጥሩ። እንዴት ወደ ስፖርት ገባ? ወደ ቦክስ ስፖርት እንዴት ገባ? ያው ወደ ቦክስ ስፖርት የገባሁት በመጀመሪያ ያው እኛ ጋር ቦክስ የተጀመረው ያው በመጀመሪያ ቦክስ የጀመረው ታዳይ ለወንድሙ ነው። ታዳይ ለወንድሙ ወርቁ ገሰሰ የሚባል የቦክስ ተወዳዳሪ ወይም ደግሞ አሰልጣኝ ነበረ። እሱ ጋር ሄዶ እሱ ጋር የተወሰነ ትሬኒንጎች አደረገ። ከዛ በኋላ እሱን በማየት እኔም የተወሰነ ሁላችንም እኛ ጋር የተወሰኑ ልጆች ነበርን አብረን ጀምረን ያው ከዛ በኋላ በመቀጠል ባሻ ደምሴ ካሳ ጋር ነው ቦክሱን የጀመርነው። እንደዛ ነው። ከዛ በፊት ግን በመጀመሪያ ያው ሰፈር ውስጥ እኛ ስፖርት እንሰራለን። ይህንንም ማለት ስፖርት እንድንሰራ ያደረገን ሻምበል ተስፋዬ አሰፋ ይባላል። ሰፈር ውስጥ እሱ ነው ዋናው መሰረታችን። ለታዳይ ለምለም እዛ ሰፈር ለተደረገው ነገር እሱ ግቢ ሳኮ ሰቅለን አሸዋ ሩጫ እንሄዳለን፣ ረጅም ሩጫ እንሄዳለን። ቦክስም እዛ ነው ብረት እየሰራን ምን እያልን ከዛ በኋላ ነው ያው ታዳይል ወጣ። ከዛ በኋላ ነው የተከተልኩ እንዲህ እያልን
የተጀመረው ማለት ነው። እንደው በልጅነታችሁ ቦክስ ስትሰሩ እንደው በባህላችን የቦክስ ስፖርተኛ ለጸብ የተጋበዘ ቅርብ የሆነ እጅግ በጣም አስፈሪ የሆነ ሰው እንደዚህ አይነት ምስል ከሳች የሆነ ነገር ይሰማናል። ቦክስ ስፖርት ግን ምን ይፈልጋል? ቦክስ ስፖርት ያው እንዳልከው አይደለም። ያው ማለት ተደባዳቢ ምናምንም መሆን አይጠበቅም። ግን ብዙ ሳይለንት የሆኑ በጣም ጨዋ ልጆች አሉ። ያው በባህሪው ያው በማህበረሰባችንም ቦክሰኛ የሚሆን ሰው ጸበኛ ነው እንደዚህ ነው ሊባል ይችላል። ግን እንደዛ አይደለም። ቦክሰኛ ሳይለንት ነው። ቦክሰኛ ትዕግስተኛ ነው። ይሄ ነው ያለው ነገር። እንደዛ ነው እንጂ ቦክስ ሰው እንደሚያስበው ወይ እንደሌላ አይደለም። ለምሳሌ እንደው አሁን እንኳን በቅርብ የምልህ ይሄ ልጅ አሁን እኔ ይዤው የብር ሜዳሊያ ያመጣው ጊኒ የሄደው ልጅ ድምፁ የማይሰማ በቃ ሰፈር ውስጥ አለ የማይባል ልጅ በቃ ጨዋ የሆነ ትንሽም ነው። እኔ ጋር እንኳን ከተቀጠረ የተወሰነ ጊዜው ነው፣ ግን ጨዋ ነው። ቦክሰኛም ራሱ አይመስልም። ታየዋለህ። ብዙ ልጆች አሉ፣ የተለያዩ ልጆች ጨዋ ልጆች አሉ። እንዳልከው ቦክሱ ያው ቦክሰኛ ሲባል ግን ሚጣላ የሆነ ምናምን አይነት ነገር እያደረገ የሚገምት ያው ማህበረሰቡ ጋር እንደዛ አይነት ነገር ያለ፣ ግን እንደዛ አይደለም። አንተ ወደ አሰልጣኙ ከመምጣት በፊት ረዥሙን የህይወት ጉዞውን ያደረከው በተወዳዳሪነት ነው። የመጀመሪያ ውድድርን ታስታውሳለህ? ከማን ጋር የት ነበር? የመጀመሪያ ውድድሬ ትንሿ ሜዳ ነው። ያው አሰልጣኛችን ባሻ ደምሴ ካሳ ነው። ገብቼ አሁን ልጁ አላቅም የሞተ ይመስለኛል። 48 ኪሎ ነው። ከሱ ጋር ነው ምንድነው የቃሊቲ ልጅ ነው። ከሱ ጋር ነው የተጫወትኩት። እና ውጤቱ እንዴት ሆነ? ውጤቱ የመጀመሪያ ጨዋታ አሸነፍኩና በሁለተኛው ያው በነስር ኃይለኛ ነስር ነበረብኝ። በዛ ወጣሁኝ። ጨዋታው ሳይጠናቀቅ ጨዋታው በሁለተኛ ዙር በነስር አለቀ። የመጀመሪያ እንዴት ወደ ኦሜድላ ስፖርት ክለብ ገባ? ወደ ኦሜድላ ያው የገባሁት በአሰልጣኛችን በመጀመሪያው እንዳልኩ ታዲያ ወንድሙና እኔን እዛ ሰፈር ውስጥ ስንሰራ የነበረው ዘርፉ ወይም ከሱ ጋራ ነው። ኦሜድላ በጣም ጎበዝ ቦክሰኛ ነው። አሁን አሜሪካ ሀገር ነው የሚኖረው። በጣም ጎበዝ ቦክሰኛ ነው። ደፋር ነው። በጣም ደግሞ ያው እንዳልከው ደግሞ ጨዋ ነው። ያው እንደዚህ አሁን ቦክሰኛ ምናምን እንዳልከው አይደለም። በጣም ጨዋ ነው። ለሰው አዛኝ ነው ምናምን እንደዛ እና ከሱ ጋር ነው ኦሜድላ ገብተን ያው የተጫወትን የነበረው ማለት ነው። እስከዛሬ ያው በመጣህበት መንገድ መጣህ። ግን መኩዬ ይሄ የቦክስ ስፖርት በጣም ከፍተኛ የሆነ ምግብ ይፈልጋል ይባላል። አንተ ምግብ ላይ እንዴት ነህ? የቦክስ ስፖርተኛ አመጋገቡ እንዴት ነው? ያው ምግብ ያስፈልጋል። ግን ያው ምግብ እንበላለን። እንደዛ ነው። ምግብ ያው በጣም አስፈላጊ ነው። ግን ምግብ ያው እበላለሁ የሚችለውን ያህል እንደምሰራውም ባይሆን ትሬኒንግ እሰራለሁ። በደንብ ስሰራ ከተወዳዳሪነቴም ጀምሮ ኢቨን አሁንም በደንብ ነው የምሰራው። ከልጆቹ እኩል ምናምን ነው ትሬኒንግ የምሰራው። ግን እንደምሰራው ብዙ አልበላም። ግን ያው ምግብ ያስፈልጋል። ቦክሰኛ ደግሞ ግዴታ መብላት አለበት። ስፖርቱ እንደዛ ነው። እንደው በመጠን ብለካው እንደው ምን ያህል እንደው አንድ ሰው ለነገሩ ስፖርተኛ የተመጣጠነ ነገር ይፈልጋል። ያገኘውን መብላት ሳይሆን ለስፖርቱ የሚያስፈልገው የተመጣጠነ ነገር ይፈልጋል ይመስለኛል። እንደው አንዳንድ ጊዜ ስንሰማ አንድ ምግብ ምንም አይደለም 2-3 ምናምን እንደዚህ አይነት ነገር የሚካሄድበት ጊዜ አለ። ያው እንደ ሰው ነው እኮ ያው እንዳልኩ ነው። ምግብ በደንብ ያስፈልጋል። 3 ምግብ የሚበላ ቦክሰኛ አለ፣ ደግሞ አንድ ምግብ የሚበላ በደንብ የሚሰራ ግን አንድ ምግብ የሚበላ በጥሩ ሁኔታ አንድ ምግብ የተመጣጠነ ምግብ አንድ የሚበላም ሰው አለ። ግን ደግሞ በደንብ የሚበላ አለ። አሁን አንድ እኔ ቦክሰኛ አለ አሁን ለምሳሌ 4 አምባሻ እንደዚህ ቢበላ ቦክሰኛ አለ። ቀመስኩ ነው የሚለው ትንሽ ቀመስኩ ይላል እና እንደዛ ነው። እኛም ድሮ ተሰብስበን እንደዚህ እንዳልኩ በሻምበል ተስፋዬ እንደዚህ እንሰባሰብና እንደው ምን እንላለን ዛሬ እንቅማለን ምናምን እንላለን ማለት ነው። እና እነሱ ቤት ፍራሽ ይወርዳል። እዚያው እንዳልኩ ዘርፉም አለ። ብዙዎቻችን እዛ ሰፈር ያለን አለን። ብረት እንሰራለን። የተወሰነ ብር ይዋጣል። ብሩ ያኔ ያው አይገኝም፣ ግን የሆነ ብር እናዋጣለን። ስጋ እንገዛለን፣ ፓስታ ምናምን ይደረጋል። ከዛ ፍራሽ አውርደን እንቅማለን ነው የሚባለው። ምግቡን እንቅማለን እንበላለን አይባልም። እንቅም በቃ ሌሊቱን ሙሉ ስንበላ ነው በቃ እንደዛ አድርገንና እንደዛ ነው የምግብ ሁኔታ። በዚህ የስፖርት ውድድር ላይ ከሀገር ውስጥ የማን አድናቂ ነህ? በተለይ በቦክስ ስፖርት መቼ አሁን ነው ወይስ ከቀደሙት? ከቀደሙ ካሁንም ማለት ትችላለህ።
አሁን እኔ ማለት ከኔ ቀደም ቢሉም ማደንቃቸው ቦክሰኞች ነበሩ። ለምሳሌ ዮሐንስ ሽፈራውን አደንቀዋለሁ፣ ጸጋ አርጋውን አደንቃለሁ፣ ግርማ አለሙ እነዚህ በጣም ጎበዝ ቦክሰኞች ነበሩ። እነ ፍቃዱ ጆሮ በጣም ጎበዝ ቦክሰኞች ነበሩ እና ኢቨን የኔን ጓደኛ ታዲያ የለም ወንድሙን በጣም ነው ማደንቀው። ጎበዝ ነው በጣም በቃ። ከምታደንቀው ሰው ጋር ሬስሊንግ ላይ የመገናኘት እድል ገጥመዋል? ከማደንቀው ሰው ጋር ሳይሆን ለምሳሌ እኔ በጣም ገና ከደጆኜ ማለት ገና ከሱ ጋር ባይደርሰኝ የምለው አክሊለ ወርቅ ዘለቀ የሚባል የማረሚያ ቤት ቦክሰኛ ነበርና ባይደርሰኝ ያው በቃ ከሱ ጋር እኔ እንዴት ነው የምችለው ነበር የምለውና ግን የሚገርም ውጪ ሲሄድ ከሱ ጋር ፋይናል ተጫውቼ ነው አሸንፌው ታንዛኒያ ሄድኩት። እንደዛ የምፈራውን ሰውዬ ነው አሸንፌው ሄድኩት። ውድድር ወደ ታንዛኒያ ነው። እንደው ስሰማ በወፍ በረር ወደዛ ለመሄድ የሆነ አሻጥር ሰርተን ሄድከው የሚባል ነገር ሰማው። ስለሱ እስቲ ሲያጫውተን። አይ ታንዛኒያ አይደለም፣ ታንዛኒያ አንድ ጨዋታ በባ ያለፍኩና ከዛው ከምንድነው ከታንዛኒያ ነው ብቻ ተጫወትኩና እጄ ተሰበረ። ከዚህም ሲሄድ ያው እንትን ነበርና ፋይናል መጫወት አልቻልኩም። እጄ ያበጠ በምንድነው በባንዴጅ ሳይሆን በጀሶ ታሰረልኝ። ያው ያ ጨዋታ በዛ ሁኔታ አለቀና እዚህ ልክ እንደመጣን ወር ሳይሞላ ካይሮ የኦሎምፒክ ሲድኒ ማጣሪያ ያለና እንሄዳለን። እዛ ማጣሪያ ላይ ትሬኒንግ እየሰራን እጄ እንዳበጠም ያው እንደዛ ፋይናል አለመጫወቴ ታውቋል። እና ጋሻሪያ የሚባሉ ነበሩና ዋና በጣም የቦክስ ፌዴሬሽን ዋና ሰው ናቸው። ጎበዝ ሰውዬ ናቸው። በራሳቸው ሁሉ ነገር የሚወስኑ ጎበዝ ሰው ናቸው። እና ትሬኒንግ እሰራበታለሁና እየጠበቁኝ በግራ እየሰራውኝ እንደዚህ በሳውዝ እየዞርኩ ምናምን እሰራለሁና ግን ያመኛል። እና ኮሚቴዎች እየመጡ እጄን ጨዋታው ደርሷል ገብቷል ጊዜው ለማስቀረት እንዳልካቸው ከበደ የሚባል የኔ ጓደኛ አለና እሱ 48 ነው የሚጫወተው ከፍ አድርገው ለመውሰድ አሁን ጭምጭም ታሰማው ማለት ነው። ከዛ ፖሊስ ሆስፒታል ተላኩኝ። እጄ ፖሊስ ሆስፒታል አረኩና የሆነ ነገር አድርጌ እኮ አይ እሱን መጣውና ወረቀቱን ሳሳይ አይ ዶክተር አያሌው ናቸው ያዘዙት። ሄጄ ያንን እሺ ሄድኩኝ። ዶክተር አያሌው እጎ ይችላል ተባለ ገባው። ከዛ በኋላ ተጠራጠሩና ኮሚቴዎቹ የግል አሉና ብር አወጡና እንደውም ጋሻሪያ ሰጥተው በግል ቼክ አድርጋሉ። እዛም ፖሊስ ሆስፒታል የሆነ ያው እንትን ነበርና የራሱ ሆስፒታል ነው አይቻልም ተባለ። ገባውና ለዶክተሩ ነገርኩት። ይሄው እንዲህ ነው ውድድሩ 10 ቀን ነው የቀረው ሊያስቀሩኝ ነው እንደዚህ ምናምን አልኩኝ ማለት ነው። ስል የኛው ጄቶና የኛውን እጄን አነሳ ደነኛውን አነሳልኝ። ከዛ በኋላ ያንን ይዤ ሲል አዩ እንደውም ዶክተር አያለው አላይም ነው ያለው። መጀመሪያ እኔ ያዘዝኩት ትክክል ነው ተብሎ አላይም አለ። ግን ያው አልቀረውም ሄድኩላል። ውድድሩ ላይ እንዴት ነበር? የበለጠ ጉዳት አልደረሰብህም? አሳክተህ መጣ? ያው ውድድሩ ላይ የኦሎምፒክ የመጀመሪያ እንዳልኩ በባ ያለፍኩኝ። ከዛ ከኮንጎ ተጫወትኩ አሸነፍኩና በዛምቢያ ቦክሰኛ ተሸነፍኩኝ። እጄ ላይ ማለት የበለጠ ጉዳት እጄ ላይ ምንም በዛምቢያ ስፕሬይ ነበረ፣ ዶክተሮች ነበሩ፣ ስፕሬይ ምናምን ተደረገልኝ። ገብቼ በደንብ ነው የተጫወትኩት። እንደው መኩዬ ይሄ ቦክስ ስፖርት እንደ ተመልካች ሆነ ስታየው አንዳንድ ጊዜ እጅግ በጣም ከባድ ነው። እንደው በምን ቀን ነው እንደው ወደዚህ ስፖርት የመጣሁት ብለህ የተማረርክበት ጊዜ እንደው ሪንግ ላይ ስትወዳደርስ እንደው ከፍተኛ ምት አርፎብህ እንደው ተኝተህ እንደው ብንን ስትል ውድድሩ አልቆ ምናምን እንደዚህ አይነት ገጠመኝ የለም? አይ እንደዛ የለኝም። እኔ እንደውም ከውድድሩ ይልቅ ኪሎ ማውረዱ ነበር የሚያሰቃየኝና ብዙ ኪሎ ነበር ማውረድ። ይህን ስፖርት እኔ ብዬ የሚያስመረኝ የነበረው ኪሎ ማውረዱ ነው እንጂ እኔ ስፖርቱን አሁንም በፊትም በፍቅር ነበር የምሰራው። ምንም ተማርሬ አላውቅም። ዱላም ያው እንሰራለን። እኔ ከትልልቅ ኪሎ ጋር እሰራለሁ ምናምን ኢቭን ከዚህም ከሰፈር ከታዳይል ጋር እኩል ነበረ ወይም ከዘርፉ ጋር እኩል ነበር እንትን የምናደርገው። ከትልልቅ ኪሎዎች ጋር ነበር ስፓሪንግ የምናደርገው ምናምን። ብዙም እኔ ሪንግ ላይ ተጨንቄ ምናምን ያው ተሸንፌ ያውቃለሁ፣ ግን ብዙ እስኪያስመርረኝ የመታኝም ሰው የለም። በዚህ የቦክስ ስፖርት ላይ ብዙ ደክመሃል፣ ብዙ መታሃል። አሁን ደግሞ ተተኪዎችን ለማፍራት በኦሜድላ ስፖርት ክለብ በአሰልጣኝነት እያገለገልክ ነው። ነገር ግን በአንድ ወቅት በህይወት ላይ በተፈጠረው ክፍተት ወይንም በህግ ቁጥጥር ስር መዋልህ ያ የፈጠረው ክፍተት ብዙዎች እንዲቆጩ ብዙዎቹ የት ይደርሳል የተባለውን ነገር ወደኋላ እንዳስቀረህ ይገምታሉና ያ ነገር ምንድን ነው? እሱ ምንድን ነው የተፈጠረው? እስቲ ያጫውተን። ወደ ሀገር በተፈጠረው በዛ በ97 ብጥብጥ ምርጫ ላይ ያው የነበረው ነገር እዚህም
እኛ ሰፈር ላይ ብዙ ሁኔታዎች ተፈጥረው ነበርና በዛ ምክንያት ያው ከዚህም ከሰፈር ልጆች ጋር ወይም ደግሞ ከኛ ጋር ካሉ ሰዎች ጋር እኔም ከመስሪያ ቤት ተይዤ ወደ መጀመሪያ ወደ ዴዴሳ ሄድን። ከዛ በኋላ ወደ ዝዋይ ሄደን ወደ 3 ወር ከምናምን እዛ ታስረናል። እዛ የነበረው ነገር ያው በጣም ከባድ ነበር የነበረው። እዛ በሄድኩበት ጊዜ እናቴ ታማ ነበረ። እኔ በሄድኩ ብዙ ቀን አልቆየችም፣ ያው አረፈች። እኔ ቀብሩ ላይ አልተገኘሁም። የነበርኩት ዴዴሳ ነበር የነበርኩት። ያው እንደዛ ተብሎ ብዙ መከራ እዛ አየን። በጣም ያው እንደተባለው ከስፖርቱም ተገለልኩኝ። ብዙ መከራ አየን። ወደ 2 ዓመት ሊሞላ ዓመት ከ9 ወር ምናምን አካባቢ ከስፖርቱ ርቄ ታግጄ ብዙ ምልልስ አድርገን ምን ብለን ከተመለስኩ በኋላም ያው ብዙ ጋፕ ዓመት ከምናምን አይደለም ከአንድ ስፖርት ስትወጣ ኪሎ መጨመር አለ። ብዙ ለረጅም ዓመት የተጫወትኩበትን ኪሎ ነው ጥዬ ከፍ ብዬ እንዲጫወተው የሆነው። ከዛ በፊት ግን ያው የሚጫወተው 51 ኪሎ ነበር የነበረው። 51 ላይ ነበር ውጤታማ ረጅም ዓመት የተጫወትኩትም ከ6 እና 7 ዓመት በላይ 51 ኪሎ ነው የተጫወትኩት። ከዛ ከተጫወትኩባቸው ዓመታት ረጅሙን ዓመት በብሔራዊ ቡድን የቆየሁት 51 ኪሎ 6 ዓመት አካባቢ ብሔራዊ ቡድን ቆይቻለሁ። የኩባ አሰልጣኝ ነበረን። በዛ ምክንያት ያው እንደዛ ሆነ። ከዛ በኋላ ግን ከእስር ቤት የነበረው ነገር ጋፑ በጣም ከባድ ነበረ። ብዙ ስቃይ ደርሶብኛል፣ ብዙ እንግልት ደርሶብኛል። ከስፖርቱ በራኩ። ከዛ በኋላ ስመለስ ኪሎዬ በጣም ጨመረ። ከዛ በኋላ መጥቼ ብዙ መጫወት አልቻልኩም። ኪሎዬም ጨመረ። የነበረው ነገርም እናቴ ሞታለች። ብዙ ደስ የማይሉ ጊዜዎች አልፎ ከዛ በኋላ ወደ ክለቡ ተመለስኩኝ። ከዛ በኋላ በተወሰነ አራት አይሞላም የተወሰነ ጨዋታ ተጫወትኩኝ። በገጠመኝ ልክ እኛ ቦክሱን ወደ ማቆም ስል የኛ አሰልጣኞች ወደ ጡረታ ወጡ የነበሩት። ለምሳሌ የኛ አሰልጣኝ ባሻ ደምሴ ካሳ ዋና አሰልጣኛችን እሱ ታመመ። በኋላ የነበሩት ባሻ ደምሴ ካሳ ባሻ ታደሰ ኃይሌና ባሻ ታዲዮስ ታደሰ የሚባሉ ነበር። እነሱ ጡረታ ሲገለሉ እኛ ጎኔ በብሔራዊ ቡድን የነበርኩ ጊዜ 1ኛ ደረጃ፣ 2ኛ ደረጃ፣ 3ኛ ደረጃ የአሰልጣኝነት ኮርስ እዛው እየሰለጥ ማለት ቦክሱ ላይም እያለው ወረቀቶች ስለነበሩኝ ወደ አሰልጣኝነት እዛው ክለቡ አሰልጣኝ የለውም ነበር እዛው ገባን። አሰልጣኝ ከሆንኩ በኋላ ግን ብዙ እንደገና ከተጫዋችነትም ብዙ ነገር ያደረሰብኝ ያ እስርና ያ የተገላታሁት ነገር ብዙ ነገር እዛ አሰልጣኝ ከሆንኩ በኋላ ብዙ ነገር ፌል አድርጎብኝ ያው እግዚአብሔር ወቅት አለውና ያው በወቅቱ ሁሉ ነገር ሆነ። ግን እዛ አካባቢ ላይ የነበረው ነገር ብዙ ነገር ደርሶብኛል። በመታሰሪ ብዙ ነገር በማድረጌ የክለቡ ዋና አሰልጣኝ እንኳን እንዳልሆነ የተደረገው በማገልገልም በማጫወትም በማሰልጠንም ኢቭን በብዙ ነገር የነበረው ጓደኛ ነበር ዋና አሰልጣኝ የሆነው። ግን እሱ ምንም ችግር አልነበረውም። የነበረው ጓደኛዬ በጣም ጓደኛዬ ስለነበር አንደኛ ሁለተኛ የሚለው ምንም ችግር ስላልነበረ ስራዬን እሰራለሁ። ግን ምንድነው ይሄ አሁን ቅድም የጠየቀኝ ጥያቄ የመታሰሬና ብዙ መግሏላት በመድረሱ በብዙ በመስሪያ ቤትም ጉዳይ ላይ ብዙ ነገር ተጽዕኖ አድርጎብኝ ብዙ ቦታ መድረስ ሲገባኝ ሳልደርስ የቀረሁት በዛ ምክንያት። በእርግጥ አንተ የምታስበው በጣም ረጅም ርቀት ቢሆንም ብዙዎቹ ካንተ ጽናትን፣ ብርታትን፣ ተስፋ ለመቁረጥም ብዙዎቹ ወርሰዋል። የሄድክበት መንገድ ዛሬም በዚህ መንገድ አብሮ አደጎች ሊያከብሩ ቀደም ባለው ጊዜያትም በጣም ሰፋ ባለ መድረክ አክብረው አድንቀው ያውቃሉና ተስፋ ለመቁረጥ ለውጤት ያበቃል። አሁንም አሰልጣኝ በሆንክበት ጊዜ በቅርቡ የክፍሎች ወይንም የኦሜድላ የተለያዩ የፖሊስ ክበባት የስፖርት ውድድር ነበር የቦክስ። አሁንም በቅርቡ እዚሁ አፍሪካ ሀገር ሄደ ውጤት ይዘህ መጥተሃል እና በአሰልጣኙ ስኬትህ እንዴት ነው? እንዴት ታየዋለህ? እንዴት ትገመግመዋለህ? ያው አመሰግናለሁ። በማሰልጠን ውጤታማ ነን። ክለባችን እኛ ከያዝን ጀምሮ ወይም ደግሞ ኦሜድላን እኛ ከያዝን ጀምሮ ውጤታማ ክለብ ነው። ዋንጫዎችን ያመጣል። ተወዳዳሪ ክለብ ነው። ድሮ ኢቭን የኛ አሰልጣኞች ከነበሩት የበለጠ አሁን ቦክሱን ከፍ አድርገን እንዳይፈርስ ወይም ደግሞ መጥፎ እንዳይሆን ልጆችን እንደ እንትን አድርገን ይዘን ይኸው ኦሜድላ እንዲባል እንዳልከው የውስጥ ለውስጥ ውድድርም ተጫውተን ጥሩ ውጤት አምጥተን እንደገና የምስራቅ አፍሪካ የፖሊሶች ውድድር ላይ እነ ኡጋንዳ እነ ኬንያን እነ ሱዳን የተለያዩ ሀገሮችን በማሸነፍ የዋንጫ ባለቤት ሆነን ካሉት ከአሁኑ የፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ወልደ ሚካኤል ለሳቸው ዋንጫ አስረክበናል። ሻምፒዮን ሆነናል ማለት ነው።
Deuxième reprise. በጣም የሚገርም ነው። የሚገርም ብቃት፣ የሚገርም ችሎታ፣ ጥንካሬ ነው። አሁንም የተገናኘ ነው ከኢንተርናሽናል ወይንም አፍሪካ ሀገር ውስጥ ከተደረገ የስፖርት ውድድር መልስ ነው ያገኘንህና የሄድክበት ሀገር የት ነው? ምን አይነት ውጤት ይዛችሁ መጣችሁ? የሄድንበት ሀገር ጊኒ ኮናክሬ ነው፣ ምዕራብ አፍሪካ ነው። የወጣቶች ከ20 ዓመት በታች ሻምፒዮና ነው። ከ9 ሀገሮች በላይ ተካፍለዋል። እዛ ውድድር ላይ ተካፍለን 2 ቦክሰኛ፣ 1 ሴትና 1 ወንድ ቦክሰኛ ይዤ ሄጃለሁ። እዛ ላይ 2 የብር ሜዳሊያ ይዤ መጥቻለሁ። ይሄ በጣም ከባድ ውጤት ነው። በጣም ትልቅ ውጤት ነው። ሞራል የለም እንደ ሀገር በጣም የሚደነቅ በጣም የሚገርም ውጤት ነው። 2 ሰው ይዘህ ሁለቱም ባዶ እጃቸውን ሳይሆን ውጤት ይዘው እንዲመጡ ማድረግ ስኬት ነው እና ወደፊትም በምትሰራው በምታከናውናቸው ነገሮች ሁሉ ስኬትን እንመኝልሃለን። ግን መኮንን ትላንት ካለፈበት ሳይሆን ዛሬ ከቆመበት የምፈልግበት ወይንም ያሰብኩበት ደረጃ ደርሻለሁ ብሎ ያምናል? አይ እንዳጀማመረ ያው መድረስ የሚገባኝ ቦታ አልደረስኩም። ያው እግዚአብሔር ነው ሁሉን የሚያደርገው። ግን ወደፊት ደግሞ ሰርቼ አሁንም የተሻለ ቦታ ደርሳለሁ ብዬ አስባለሁ። ምንም አይደክመኝም፣ ደከመኝ ሰለቸኝ አይደለም፣ ለስራ ወደኋላ አይደለም። በሚችለው እስካሁን ድረስ እየለፋው ነው። ነገ እግዚአብሔር ፈቃዱ ከሆነ የተሻለ ቦታ ሰው የደረሰበት አይደለም ከዛም በላይ እደርሳለሁ ብዬ አስባለሁ። እንደው በመጨረሻ በዚህ በውድድር ወቅት የማትረሳው ወይንም በአገር ውስጥም ይሆናል በኢንተርናሽናል ውድድርም ሊሆን ይችላል የማትረሳው የቦክስ ላይ ገጠመኝ ካለ እስቲ ያጫውተን። ያው ኦኬ ብዙም ገጠመኞች የሉም። ያው እንዳልኩ ነው። እኔም የምናደደው እዛ ታንዛኒያ ሄጄ እዛ በጣም ጥሩ ነበር የነበረኝ ነገርና እዛ የፋይናሉን ጨዋታ ከኡጋንዳ ጋር ነው አንድ እንዳልኩ ከኮንጎ ጋር ተጫወት። ከዛ በባ ያለፍኩና ከታንዛኒያ ጋር ሴሚ ፋይናል ተጫውቼ 4ኛ ጨዋታ ወይ 3ኛ ጨዋታ ደግሞ ከኡጋንዳ ጋር ነበር የምጫወተው። እዛ ላይ ባለመጫወቴ እጄ ተሰብሮ በጣም ነው የተናደድኩት። እዛ ላይ ብጫወት ኖሮ የተሻለ ነገርም አመጣ ነበር። በታሪክም በምስራቅ አፍሪካ ወርቆች የዛን ጊዜ አሁን ለምሳሌ በኛ የሄድን ጊዜ አዲስ ጥበቡ ብቻ ነው ወርቅ ያመጣው። በዛን ጊዜ እኔም ወርቄ ማምጣት እንትን ነበር በደንብ እና ያ ነገር ያናደኛል። እጄ ተሰብሮ ሳልጫወት መቅረቴ በሐኪም ውሳኔ እሱ ያናደኛል። የመጨረሻ ጥያቄ ላድርግና ቦክስ ስፖርት እኛ ልጆች በነበርንበት ሰዓት አንተ ቀደም ሲል እንደጠቀሰው ትንሿ ስቴዲዮም ከተለያዩ ክለቦች ጋር ሰፊ የሆነ ለበርካታ ጊዜያት ውድድሮች ይካሄዱ ነበር። አሁን ያንን አይነት መልክ አናይም። እንደኔ ምልከታ ነው። የቦክስ ስፖርት በአሁኑ ሰዓት መቀዛቀዝ አይነት ስሜት እንዳለው ይሰማኛል። አንተ ምን ይሰማሃል? እንዳልከው ነው። ያው ቦክሱ ለምሳሌ ኢትዮጵያ ውስጥ አይደለም አዲስ አበባ ውስጥ ትንሿ ሜዳ በሚካሄድ ጊዜ የነበረ ቦክስ በእውነት በቃ ድፍን የአዲስ አበባ ሕዝብ መቶ የሚደግፈው በደንብ ለምሳሌ ፈረንሳይ ለጋሲዮን፣ ኮልፌ፣ ጨርቆስ የነበሩ ልጆች የተለያየ አካባቢ የነበሩ ልጆች በጣም ነበር ቦክሱ ስፖርቱ በጣም እንትን ብሏል። አሁን ግን ያው በፌዴሬሽኖቹም እንትን እንደገና በስፖንሰር በምናምን በሚል አንደኛ ዙር ሆነ ፕሪሚየር ሊግ ሆነና ወደ የክፍለ ሀገሩ መውጣት ጀመረ። በዙር ሆነ እሱ ቀረና ደግሞ አሁን ከቃና ጋር ባለው የስፖንሰር ውድድር ቃና ዌርሃውስ ውስጥ እየተካሄደ በዛ በስፖንሰር እዛ በመሆኑ ያው ቦክሱ እየተቀዛቀዘ ብዙ ሰው የማየት እድል እያጣ በተለይ አዲስ አበባ ሰው ቦክስ ይወዳል። ከኳስ ቀጥሎ ቦክስ ይወደዳል የትም ቢሆን ማለት ነው። እሱን እንዳይ ያደረገው ያ ነው ብዬ አስባለሁ። ማለት የምትፈልገው ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥ። ያው በመጨረሻ ምለው ያው እንግዲህ አንደኛ ያው እግዚአብሔርን ነው የማመሰግነው። ሁለተኛ አብረውኝ ያሉ የሚያበረታቱኝ ከበፊት ለምሳሌ ያው እንትን ስላለ ሳይሆን ከመጀመሪያ ጀምሮ ከኛ ጋር እንደ ልጅ ሆኖ ከወታደርነት ጊዜ ከመጣ በኋላ ተስፋ ያሰፋ እሱ ነው ለኛ ለሁላችንም ደረጃ እዚህ መድረስ ያው
ትልቁን ሚና የተጫወቱት። እኛ በሱስ እንዳንጠመድ ብዙ ነገር ኢቭን ድብድብ ነበረ ፈረንሳይ ብዙ ከሰፈር ለሰፈር እንደባደብ ምናምን ነው። ከዛ ሁሉ ወተን ወደ ስፖርቱ እንድንገባ ያደረገው እሱ ነው። ሁለተኛ ቢሞትም እኔ በጣም ወደውና በጣም ሁሌ አብሮኝ የሚኖር አሰልጣኛችን ደምሴ ካሳ በእውነት ነፍሱን ይማረውና ወደው ማደንቀው በጣም ታታሪ እኔ ቃላት የለኝም ደምሴን የምገልጽበት እና ደምሴ ካሳን እግዚአብሔር ነፍሱን ይማረው። እሱን ያው በጣም ነው ማደንቀው፣ በጣም ነው የምወደው። በላው የሰፈሮቼን ልጆች የፈረንሳይ ለጋሲዎች ልጆችን ወዳጆቻችንን የክለብ ልጆች የክለብ ባልደረቦቼን ውጭ ያሉትንም እዚህ ያሉትንም ደግሞ ይህንን ፕሮግራም እንዲዘጋጅልኝ ያደረገ ከፍተኛው ሚና የተጫወተው ያዕቆብ ውበትን በጣም ነው ማመሰግነው። በጣም አመሰግናለሁ። ወዳቸዋለሁ። አመሰግናለሁ። ያው እንግዲህ እነዚህ የምናያቸው ሽልማቶች ያንተ ላብ ያረፈባቸው ያንተ አሻራ ያረፈባቸው ናቸውና በምን ውድድሮች ላይ መቼ እንዳገኛቸው እነሱን ታስተዋውቀናለህ። ከክለብ የመጡ ካንተ ጋር የሰለጠኑም ያሉ ውጤታማ ተወዳዳሪዎችም ያሉ ይመስሉኛል። እነሱን አስተዋውቀህ ወደ ምሳ ፕሮግራም እንሄዳለን። ይሄኛውን ያው በ2016 ማለት መልካም ስራ የሰሩ ወይም ደግሞ በፖሊስ ውስጥ በፌዴራል ፖሊስ ውስጥ መልካም ስራ ለሰሩ ከፌዴራል ፖሊስ ልዩ ሽልማት ካሉ ክፍሎች የተሸለምኑ በቦክስ ስፖርት ሩዋንዳ ላይም የተለያዩ አገሮች ላይም እኛ ያገኘኑ ውጤት የተሻለ ከክቡር ኮሚሽነር ጀነራል የተበረከተልን ዋንጫ ነው። ይሄ በዚህ በኩል ያለው የማዕከለኛው አሁን ባለፉት 2-3 ወራት በአጠቃላይ ዋንጫ የኢትዮጵያ ሻምፒዮና ላይ ወይም ደግሞ የኢትዮጵያ ክለቦች ሻምፒዮና ላይ ያሸነፍነው ዋንጫ ነው። የመሀለኛው የኦሜድላ ስፖርት ክለብ በቦክስ ያመጣው ውጤት ነው ወይም ደግሞ በቦክስ ያመጣው ዋንጫ ነው። እቺኛው የመጨረሻዋ ደግሞ ባለፈው አመት የመጨረሻ ውድድር የክለቦች ሻምፒዮና በባለፈው በ2016 ባለፈው የመጨረሻ ውድድር ያመጣናት አጠቃላይ ዋንጫ ነች። በቦክስ ስፖርት ኦሜድላ ያመጣው ዋንጫ ነው። በብዙ ተጋድሎና በብዙ ልፋት የመጣውን ዋንጫ እቺኛው አልኩ ይሄንኛው ማለት ነበረብኝ። ይቅርታ ተጸጽቻለሁ። እንግዲህ መጪው ጊዜ የስኬት ውጤታማ የምትሆንበትን እንመኛለን። አብሮ አደግህ የስፖርት ባልደረቦችም በውስጥም በውጭም ያሉት የፈረንሳይ ልጆች መላው ኢትዮጵያውያን ይመኛሉ። የስኬት ጊዜ እንዲሆንልህ እኔም በግል እመኛለሁ። አመሰግናለሁ። ማንሳት የምትፈልጉት ማንኛውም ነገር ካለ እድል እሰጣለሁ። እሺ እንግዲህ ኢንስፔክተር መኮንን ጌታቸው ያሳደግኩት እኔም ያሳደግኩት እድሉ ይሄ አልነበረም። እሱ ከፍተኛ ቦታ ላይ የሚደርስ ተጫዋች ነበረ። እኔ ሳገኛቸው ልጆች ናቸው። ዘርፉም ልጅ ነው፣ እሱም ልጅ ነው። ፈረንሳይ ታውቃላችሁ፣ በጣም የድብድብ ዘመን ነበረ። እኔ 1983 ስመጣ ከዛ በኋላ እነዚህ ልጆች ወደ አንድ ቦታ ላይ እንትን መውደቅ አለባቸው። በቃ እንደዚህ እንትን ከምትሉ ለምን ስፖርተኛ አትሆኑ ተባብለን 1984 ዓመተ ምህረት ነው። በእኔም ወጣት ነኝ ያኔ የ29 30 አካባቢ። ከዛ በኋላ ረጃጅም ሩጫ ጀመረ። ልጆች እነሱ ልጆች ናቸው፣ 13 ነው አይሆን። የዛን ጊዜ መኮንን ጌታቸው 13 14 ዓመት እንደዚህ ነው። ዘርፉም እንደዛ ነው 13። ሌሎች ልጆች አሉ፣ እነሱ አሉ ረጃጅም ሩጫ እንሮጥ ነበር እና ለኛ ነው። እኔ እንደውም መኮንን ጌታቸው ቦክሰኛ እንዲሆን አልነበረም ፍላጎቴ። ቀጥታ እሱን ወደ ሩጫ ነበር። በየትኛውም ሩጫ መስክ ውጤት የሚያመጣ ልጅ ነበር፣ ግን ስሜታቸው እነሱ ቦክስ ነበር። ከምናስታውሰው ነገሮች ሩጫ ከምንሮጣቸው ነገሮች የ6 ሰዓት ሩጫ እንሮጥ ነበር። 6 ሰዓት የምንነሳው ከሌሊቱ 9 ሰዓት ነው። ከሌሊቱ 9 ሰዓት ተነስተን ለምሳሌ ሮብ
70 ደረጃ ነው። ቅዳሜ እንጦጦ ማርያም። እንጦጦ ስንሮጥ የምንሮጥባቸው መስመሮች ለምሳሌ እንጦጦ በአዲሱ ገበያ እንሄዳለን። በእንጦጦን ዞርና በሽሮ ሜዳ እንመጣለን። ሌላኛው ደግሞ የ6 ሰዓት ሩጫ የምንለው ምንድነው? በዚህ በየካ አሁን ቤተ መንግስቱ በተሰራበት በዛ ጀርባ የጫንጮ መንገድ አለ። በዛ ዞረን በእንጦጦ እንመጣለን። ይሄ ከ4 ሰዓት እስከ 6 ሰዓት የሚፈጅ ሩጫ ነው። ሌላ የመጨረሻ ሩጫ እንግዲህ ደብረ ዘይት የሄድንበት ሩጫ ነው እና ይሄንን ሁሉ ቻሌንጅ አልፎ ከዛ በኋላ በ1988 ነው ወደ ባሻ ደምሴ ጋር መጀመሪያ ዘርፉ ጀመረ። ቀጥሎ ጃልሜዳ ውስጥ እነሱ ትሬኒንግ ጀመሩ። ከዛ ኦሜድላ መለመላቸው። የኦሜድላም ትልቅ ውጤት የሚያመጣ ልጅ ነበረ። እንዳለው ቅድም ያልገለጸው ነገር አለ። እድል የሚባለው ነገር እውነት ነው። በቃ እድል ከሱ ጋር አልነበረም። ጥሩ ይጫወትና ያ ነስር እንደ ውሃ ነው የሚወርደው። ነስር አይደለም እኮ የሚባለው እንደ ውሃ ነው የሚወርደው። እንዴት አድርጎ ነው ወደ እንትን የሚቀርብ የነበረው? ስለዚህ ያ ነገር በጣም ቻሌንጅ አድርጎታል። ያንን ሁሉ ቻሌንጅ አልፎ ቅድም ያላችሁት እስር ቤት ገብቶ ከእስር ቤት ከወጣ በኋላ የነበረው ችግር በጣም እንትን ነው። በከፍተኛ ሁኔታ ነበር የሚደርሰው። አገራችን ላይም የቦክስ አያያዝ ደግሞ እንደ እግር ኳሱ እንኳን አይደለም፣ ትንሽ እንደ እግር ኳሱ ቢሆን ጥሩ ጥሩ ቦክሰኞች ይወጡ ነበረ። እነ መኮንን፣ እነ ዘርፉ፣ ሌሎች ልጆች ከነሱ ጋር የነበሩ ኦሜድላ ውስጥ የነበሩ ማረሚያ የነበሩ በጣም ታፍታፍ ልጆች ቦክሰኞች ነበሩ። ግን መጨረሻ ላይ ያው ቦክሱ አልተያዘም። ስለዚህ ኢንስፔክተር መኮንን ምናልባት አሁን የማታ እንጀራ ይስጥ የሚባል ነገር አለ። ምናልባት አሁን ትንሽ እድሉ እንትን ያለ መሰለኝ። እግዚአብሔር ያርግለት። ከፍ ነው ይታየኛል። ከፍ ወደ ከፍታ ይሄዳል፣ ከፍ ይላል። ራሱን ጠብቆ ነው የኖረው። አይታችኋል። መኮንን ትሬኒንግ መጥቶ ጨሶ መጥቶ ከሰፈር አይወጣም። ቅድም ያልከው ስለ ምግብ ምናምን እንትን ስንል ያው አዋተን ብሩ ትንሽ ነው ሰፈር በልተን ማንም የሚወጣ የለም። በቃ እዛችሁ ቁጭ ብሎ ትሬኒንጉን አክብሮ ግን እድል ከሱ ጋር ስላልነበረ ወደ ውጭ እንኳን የመሄድ እንትን አውሮፓ አሜሪካ የመሄድ እድሉን እንኳን እንትን አላለም። ያው 1997 ደግሞ ሁሉንም ነገር ብልሽት ሽቱን አወጣና እንትን አለ። ሆኖም አሁን የያዘው እንትን በተለይ አሁን ቦታው ጠራ። ቦታው ትክክለኛ የብሔራዊ ቡድን አሰልጣኝ መሆን የሚገባው ልጅ ነው። የሚገርማችሁ ነገር አሁን ከ10 ዓመት በፊት የነበረው ጉልበት አሁንም አለ፣ አብሮት አለ። ምናልባት ልጆቹ ታውቃላችሁ፣ በጣም ይሮጣል። ሳኮ ሲመታ መቼም እንትን ይላል። ሳኮ ሲመታ እንደ ወጣት ነው የሚመጣ። አሁን ወጣት ነው። አሁንም እንደዛ ያለ ምንድነው ውስጡ ያለው መሰለ ፍላጎቱና እልህ አልሸነፍ ባይነት ነበረው። ሩጫ ስንሮጥ እኔም ብቻ ነው ያላሸነፈው። በጣም እሱ ቀድሞ ካልገባ በቃ ይናደር ነበር። እና በእውነት ነው የምላችሁ በጣም እንትን ነው እንግዲህ እግዚአብሔር ከፍ ያድርገው። አሁንም ከፍታ ወደ ከፍታ እየመጣ ነው። እንጀራ ይስጠው። እኔ ይህንን ነው የምለው። በቃ አሳድገዋለሁ። በቃ ይህንን ነው የምለው። ድንገትም ስለሆነ ብዙ መናገር የሚገባኝ ነገሮች ነበሩ። እንግዲህ እግዚአብሔር የሁለት ልጆች አባት ሆኗል። ትዳር መስርቷል። ትልቅ ሰው ሆኗል። ኢንስፔክተር ደርሷል። ከዚህ በኋላ ደግሞ ያሉትን ማዕረጎች እንደው አሁን ለሰራው እንትን እንግዲህ ኦሜድላ አንድ ነገር ያደርግለታል ብዬ አስባለሁ። እንደው ሌላው ቢቀር ዋና ኢንስፔክተር ቢሰጠው እሱ ቆንጆ ነው። ያንን ዘም ይደርሳል። በብሔራዊ ቡድንም አንድ ቦታ ይደርሳል። ልጆቹ እንደምናያቸው እነዚህ ጨዋ ልጆች ናቸው። እውነቴን ነው የምላችሁ። ወደ ቦክስ ስፖርት ውስጥ የሚገቡ አይመስሉም። ከትምህርት ቤት የወጡ ነው የሚመስለው። እንደዚህ ነው ቦክስ የሚያስፈልገው። ጨዋ ነው በቃ ጨዋና እንትኑን አክባሪ ሪትሙን በቃ ልክ ወደ ቦክስ ስትገባ ቦክሰኛ ነው። ከቦክስ ስትወጣ ጨዋ ነው። አንገትን ሰብረ ቁጭ። ይህንን ነው የምለው። አመሰግናለሁ። ኤርሚያስ መስፍን እባላለሁ። የኦሜድላና የኢትዮጵያ ብሔራዊ ቡድን የ67 ኪሎ ግራም ተጫዋች ነኝ። ሞኬን የማውቀው ከ2011 ጀምሮ ነው። ታዳጊ ነበርኩኝ ያኔ 2011 2012 በታዳጊነት ኦሜድላ መጣ ነበረ።
የተቀጠርኩት 2015 ነው። አካዳሚም ገብቻለሁ ከዛ በፊት ምናምንና ሞኬን ከዛ ጀምሮ አውቀዋለሁ። እኔ አሁን ሞኬን አንተ እያሉ ማውራት አልችልም። በጣም ስለምወደው በጣም ይቅርቤ ስለሆነ አንቺ እያልኩ ነው የማወራውና አንቺ ስል እንዳይከፋችሁ። ሞኬ ማለት አሁን ስለሱ ጥሩ ነገር ማውራት ዝም ብሎ ማድበስበስ ነው የሚሆነው። ስራው የሚናገር ሰው ነው ሞኬ። በጣም ታታሪ የሆነ ሰው ነው። ውሸት አያውቅም። እውነተኛ የሆነ ሰው ነው። ለዛም ይመስለኛል እስካሁን ብዙ ነገሮችን የተጎዳውና እንዲህ ለማስመሰል አንተን ከፍ ለማድረግ ምናምን ምንም የሚያውቀው ነገር የለም። የሆነውን እውነት የሆነውን ወደፊት ያደርጋል። እውነት ካልሆነ ስህተት ከሆነ ፊት ለፊት ይነግራል። ተድበስብሶ የሚያልፍ ነገር የለምና በዚህ በጣም እውነተኛ የሆነ አሰልጣኝ ነው። በጣም ጎበዝ የሆነ አሰልጣኝ ነው። በተጫዋችነት ዘመኑም እኔ ባላቀውም በታሪክ ሰምቻለሁ። እዛው ሜርላ ክለብ ትሬኒንግ ስንሰራም ፎቶዎቹን የምናየው ነው ምናምንና እሱም ከራሱ አንደበት የሚናገረው በዘመኑ ቦክስ በሚጫወትበት ዘመን በጣም ውጤታማ ታታሪ ቦክሰኛ እንደነበረ ነው። እኔ አሁን ካየሁትም ደግሞ በአሰልጣኝነት በጣም እጅግ የተመሰገነ አሰልጣኝ ነው በእኛ በኦሜርላ። እኔ እንደ ግሌ ከራሴ ሞኬ ለኔ በጣም ብዙ ነገር አድርጎልኛል። ማንም ሰው ሳያምንብኝ አምኖብኝ 67 ኪሎ ከማጫወት አልፎም ብሔራዊ ቡድን እስከ ማስመረጥ ያስደረሰኝ አሰልጣኝ ነው። ከዛ በዘለለም በባለፈው ከአንድ ወር በፊት በነበረው የኢአብኮ ጌምስ የምስራቅ አፍሪካ የፖሊሶች ጨዋታ ላይ ወርቅ እንዳመጣ ብዙ ነገሮችን ያደረገ አሰልጣኝ ነው። ትሬኒንግ በማሰራት የግል ምክሮችን በመስጠት እና እንደውም በ3ኛ ዓመት እኔ የተቀጠርኩት ኦሜርላ 2015 ነው። 3 ዓመት ድፍን አልሞላኝም። ድፍን 3 ዓመት ባልሞላኝ ውስጥ የኦሜርላ አምበል እንደሆነ ያደረገኝ ነው። ይሄ በጣም አንደኛ ካመጣሁት ውጤትም አንፃር ምናምን አድርጎ ነው፣ ግን ለኔ ከፍተኛ ነገር እንዳለው ነው የሚያመላክተው። እና ሞኬ ማለት ለኔ ብቻ ሳይሆን እንደ ቲሙ እንደ ኦሜርላ በጣም ያልተጠቀመ ግን ደግሞ በጣም እጅግ በጣም ብዙ ጥቅም እየሰጠ ያለ ሰው ነው። ምንም እስካሁን አልተጠቀመም። በነገራችን ላይ አሁን ያመጣው ውጤት ገና ነው። እንደውም እንደዚህ የሚያስኮፍተን አይደለም። ከዚህ በላይ ውጤት ማምጣት የሚችል አሰልጣኝ ነው። ምክንያቱም ፓሽኑን እናውቀዋለን። እሱ ከዚህ በላይ በጣም ኦሎምፒክ ድረስ የሚያስመርጥ አሰልጣኝ ነው። ከዚህ በላይ ይገባዋል። እስካሁን ያለው ነገር ትንሽ ያልተመቻቸ ሁኔታ ነው። ተጎድቷል፣ ብዙ ተጎድቷል። ለሀገርም ለክለብም እንደሰጠው ጥቅም አልተጠቀመም። እሱ ከዚህ በላይ የሚገባው አሰልጣኝ ነው። ከአሰልጣኝነት በዘለለም እንደ አባት እንደ ወንድም በጣም ብዙ ምክሮችን ይመክረኛል። ለእኔ ብቻ አይደለም፣ ለቲሙ ለጠቅላላው ለሁሉም ምቹ የሆነ ሰው ነው። ለሰፈር ጓደኞቹም በእርግጠኝነት ይመስለኛል። እኔ በግሌ ለራሴ ለቲሜ ልጆች፣ ለብሔራዊ ቡድን ልጆች ለምሳሌ አሁን መኮንን የፌዴራል ማረሚያ ተጫዋች ሁን ወይም የአዲስ አበባ ፖሊስ ተጫዋች ሁን አይመለከተውም። አንተ ኬትምና ካቃቂና ከምና አይመለከተውም። እሱ የክለቤ ልጅ ነው። ምንም ሳይሰስት ነው የሚያሰራ። ፓድ ማስመታት ካለበት ያስመታል። እንግዲህ እጁ ሁሉንም እንደ ራሱ አድርጎ ነው እንደ ሀገር የሚያስብ አሰልጣኝ ነውና ቀሪ ዘመኑን እግዚአብሔር ይባርክለት። ከዚህ በላይ በውጤት የሚያሸበርቅበት ይባርክለት። እንደውም ይሄ ዋንጫ አሁን እያልኩት ነበረ። ይሄ ዋንጫ እቺ ትንሽ ነች። ከዚህ በላይ ቢመጣ ተቆጥሮ ለሱ ራሱ አስረድቶ አይጨርሰውም። እሱ ያለው ዋንጫ ያለው ሜዳሊያ ለራሱ ያለው በእኛ በኩል ያመጣው በተጫዋቾች በአሰልጣኝነት ያመጣው ሜዳሊያ ተቆጥሮ አያልቅምና እጅግ በጣም ውጤታማ አሰልጣኝ ነው። ከዚህ በላይ የሚገባው አሰልጣኝ ነው። እናንተም ክብር ይገባችኋል። ይህን ፕሮግራም ስለዘጋጃችሁለት ገና ከዚህ በላይ በውጤት የሚያሸባርቅበት ዘመን እንዲሆንለት እግዚአብሔር ነው። ኢንስፔክተር መኮንን ጌታቸው እስካሁን ላመጣኸው ውጤት ለሰራኸው ስራ እኛ የፈረንሳይ ልጆች ብቻም ሳንሆን መላው ስፖርት ወዳድ ህብረተሰብ ያከብረሃል፣ ይወድሃል። ስለሰጠህን ሁሉ ቆመን እናመሰግናለን። እናመሰግናለን መኮንን፣ እናመሰግናለን። ቁጭ በሉ። እንኳን ደህና መጣችሁ። መኮንንም እንኳን ደህና መጣ። ሁላችሁም ስፖርተኞች እንኳን ደህና መጣችሁ። እንዲሁም እንግዶች ውጤቱን ስላመጣልን ደስተኛ ነን። እንደ ሀገርም እንደ ሰፈር ልጅም በጣም ኮርተንብሃል። ይህም ፕሮግራም
አቶ ያዕቆብ ከአሜሪካ ይህን ፕሮግራም የተሳካ እንዲሆን አድርጎልናል። የምሳ ፕሮግራም ነው። እች ምሳ ፕሮግራም ተጋበዙ፣ ብሉ፣ ጠጡ፣ ተጫወቱ። መልካም ውጤቱን ከዚህ በኋላ ገና እንጠብቃለን። እናመሰግናለን።